በአሁኑ ሰዓት ሰበር ዜና ሰምቷል። የአሜሪካን ከፍተኛ ባለስልጣን ማለትም ከፍተኛ የሆኑ ኢንፍሉዌንሻል የሆኑ ባለስልጣን ህይወታቸው ማለፉ ተነግሯል። በድንገት ነው የሞቱት። የሪፐብሊካን ፓርቲ አባል የሆኑት ሴኔተር ሊንዚ ግራም እንግዲህ በዛሬው ዕለት ህይወታቸው ማለፉ ተነግሯል። ሊንዚ ግራምን ማለትም ሴኔተር ሊንዚ ግራምን ብዙዎቻችን እናውቃቸዋለን ብዬ አስባለሁ። ምክንያቱም ትልቅ የሆኑ ኢንፍሉዌንሻል ናቸው። በኢትዮጵያም በታላቁ ህዳሴ ግድብም ጣልቃ ገብተው ነበር ከአንድ ዓመት በፊት። ግብጽ እሳቸውን ሎቢ በማድረግ በሳቸው በኩል እንግዲህ ኢንፍሉዌንስ እንዲደረግ አድርጋ ነበር። በዚህ ወቅትም እንግዲህ የዛሬ አንድ ዓመት አካባቢ ነው በ2005 እንደ ፈረንጆቹ አቆጣጠር ነበር ይሄ ነገር የሆነው። ይህም ሴኔተር እጅግ በጣም ትልቅ የሆነ ድምጽ ነበር የነበራቸው። በየጦርነቱ በግጭት ባለበት ቦታ ይገኛሉ። የተለያዩ ሀገራትን ድምጽ ያሰማሉ። ታዲያ ማማታቸውን ለየት የሚያደርገው ነገር አለ። ምክንያቱም ስራቸውን በሚገባ እስከ ትናንትና ወዲያ ድረስ እየሰሩ ነበር። ጁላይ 10 የተነሳ ፎቶ ነው። ዩክሬንም ነበሩ። በዩክሬንም እንግዲህ ጋዜጣዊ መግለጫ አድርገዋል። በዚህ መልኩ ከኋላ እንደምትመለከቱ የዩክሬን ከተማ ነው። በዩክሬን ከተማ መሃል ላይ በመገኘት ጋዜጣዊ መግለጫ ሰጥተው ነበር። ይህ የሆነው ጁላይ 10 ነው። ጁላይ 10 ማለት ከትናንትና በስቲያ ነበር። ህይወታቸው ያለፈው ደግሞ ትናንትና ሌሊት ነው እና ምንም አይነት የሆነ የጤና እክል አልታየባቸውም ነበረ። ድንገት በታመሙት ህመም ምክንያት ህይወታቸውን አጥተዋል ብለው ቤተሰቦቿ አሳውቀዋል ማለት ነው። እሳቸው ቤተሰቦች ዶናልድ ትራምፕ ወደ ስልጣን ከመጣቸው በፊት ከፍተኛ ተቃዋሚ ነበሩ። ከዛኛው ተርም በፊት ማለት ነው። ከዛ በኋላ ግን ከዶናልድ ትራምፕ ጋር በመስማማት የዶናልድ ትራምፕ ቀንደኛ ደጋፊ ነበሩ በሁለቱም ተርሞች ማለት ነው። በመጀመሪያውም በአሁኑ ዶናልድ ትራምፕን በተለየ መልኩ የእሳቸውን ድምጽ ይሰሙ ነበር። የእሳቸውን ሐሳብ ይቀበሉ ነበር። በተለየ መልኩ እንግዲህ ትልቅ የሆኑ ኢንፍሉዌንሰሮች ነበሩ እኚህ ሰውዬ። በቃ እሳቸው የገባ ሐሳብና እሳቸው የተቀበሉት ሐሳብ በሴኔቱ የመጽደቅ ፕሮባቢሊቲ እጅግ በጣም ከፍተኛ ነበር። ለዚህ ነበር ግብጽ ከሳቸው ስር የማጠፋው። ከግብጽ ጋር ትልቅ የሆነ ግንኙነት ነበራቸው። በዚህም ዙሪያ ደግሞ የኢትዮጵያ ጋር የተያያዘ ነው ማለትም ከኢትዮጵያ ታላቁ ህዳሴ ግድብ ጋር የተያያዘ ሐሳቦችን ነበር ዲስከስ የሚያደርጉት ወደ አሜሪካ መንግስት ሎቢ የሚያደርጉት። ነገር ግን እኚህ ከፍተኛ የሆኑ ሴኔተር በድንገት ህይወታቸውን አጥተዋል። ከቀናት በኋላ ማለትም በዩክሬን ጉብኝት ካደረጉ ከአንድ ቀን በኋላ ህይወታቸውን አጥተዋል ተብሏል። አዲስ ነገር ካለ ማሳውቃችኋል። ብሩክ መልካም ቀን ይሁንላችሁ። በጣም በሚያሳዝን ሁኔታ ይህ አሽከርካሪ ልመነው ተሾመ ይባላል። ለረጅም ዓመታት በሹፍርና ሙያ ላይ በመሰማራት የራሱ የሆነ ተሽከርካሪ ንብረት በማፍራት በሙያው ላይ የለፋ ባለበት በአማራ ክልል ሐምሌ 4 ቀን 2018 ዓ.ም ጭነት አራግፎ ሲመለስ ግዳጅ ተይዞ ግልጋሎት እየሰጠ ባለበት አማራ ሳይንት ወረዳ ላይ በጥይት ተመቶ ህይወቱ ማለፉ ተሰምቷል። በሀገራችን በሹፌሮች ላይ የሚፈጸመው ህይወት ማጥፋት ማባሪያ የሌለው ሆኖ የቀጠለ ሲሆን የብዙ ለፍቶ አደሮች ህይወት ነጥቋል። ቤተሰቦችንም ለከፋ ችግርና ማህበራዊ ምስቅልቅል ዳርገዋል። ሌላ ዜና እረፍት የአሜሪካ ሴናተር የሆነና አሜሪካ ባጠፋችው ጥፋት ሁሉ እጅ ያለበት ሊንዚ ግራም መሞቱን እንግዲህ የሊንዚ ግራም ኦፊስ አሳውቋል። የሞተበት ጉዳይ የታወቀ ነገር ባይኖርም ድንገተኛ ነው የተባለው ሀርት አታክም ነው ይባላል። ምንም ነው ይባላል፣ ግን ከጥቂት ጊዜ በፊት ከዩክሬን እንደተመለሰ ታውቋል። ለማንኛውም ሊንዚ ግራም እንግዲህ አሜሪካ በሰራችው ጥፋት በሙሉ እጁ ያለበት ነው። አሜሪካ ኢራቅን ኢንቬድ አድርጋ እንግዲህ ያ ሁሉ ሰው እንዲሞት ሰበብ ከሆኑ ሰዎች መካከል አንደኛው ሊንዚ ግራም ራሱ ነው። ሁለተኛ ከአፍጋኒስታን ውጊያ ውስጥ እንግዲህ አሜሪካ አፍጋኒስታን ውስጥ ገብታ እንግዲህ ያ ሁሉ ጭፍጨፋ ያ ሁሉ ጉዳት እንዲደርስ ከፍተኛ ጥሪ ሲያደርግና ሲያጋግል የነበረው ሊንዚ ግራም ነበረ። አሜሪካ ከአፍጋኒስታን ውስጥ እንዳትወጣም በጣም በተደጋጋሚ ጥረት ሲያደርግ የነበረ ነው። ሊቢያ ውስጥ እንግዲህ ያ ሁሉ ችግር እንዲፈጠር ያ ሁሉ አሜሪካ ገብታ እንግዲህ ያን ሁሉ ጉዳት እንድታደርስ በጣም በከፍተኛ ጥሪ ሲያደርግ የነበረ ሰው ነው። ከዛ ውጭ እንግዲህ ኢራንን ለምሳሌ አሜሪካ ኢራን አታክ እንድታደርግ ከ2010 ጀምሮ እንግዲህ ካለፉት 10 ምናምን ዓመታት በፊት ጀምሮ እንግዲህ በተደጋጋሚ ጥሪ ሲያደርግ የነበረና በአሁኑም የኢራንና አሜሪካ ጦርነት በጣም በከፍተኛ ሁኔታ ተሳታፊ የነበረ ሰው ነበረ። እንግዲህ ሁሉ ጉዳት እንዲደርስ አሜሪካ በቃ በየሀገሩ ገብታ ጥቃት እንድታደርስ ወላ ቬንዙዌላ አልቀረ ወላ ኒጀር አልቀረ ወላማ በየቦታው እንግዲህ ጥሪ ሲያደርግ የነበረ ሰው ነው። በሌላ በኩል በጣም ዳይ ሃርድ የሆነ የእስራኤል ደጋፊና ጋዛን እስራኤል ፍላትን እንድታደርግ ሙሉ ለሙሉ እንድታጠፋ ጥሪ ሲያደርግ የነበረና የትኛውንም አይነት ቁጥር ያለው የፍልስጤም ሲቪሊያን ቢሞት ግድ የለኝም የራሳቸው ጉዳይ እስከማለት የደረሰ ሰው ነው። ከዛ ውጪ ምንድነው የዶናልድ ትራምፕ አድሚኒስትሬሽን ሪፐብሊካን ነው ባይ ዘ ዌይ የዶናልድ ትራምፕ ፓርቲ ነውና የዶናልድ ትራምፕ አድሚኒስትሬሽን እስራኤል ወራ ያዘችውን የሶሪያን ጎላን ሃይትና የመሳሰሉ ቦታዎችን የእስራኤል ቦታ ነው እንጂ የሶሪያ አይደለም ብሎ ሪኮግናይዝ እንዲያደርግ ከኢንተርናሽናል ሕግ ውጪ ሪኮግናይዝ እንዲያደርግ በተደጋጋሚ ሲጣራ የነበረ ሰው ነው። የእስራኤልን ጄኖሳይዳል የጋዛ ጄኖሳይዳል ዋር ጀስቲፋይ ለማድረግና የፈለገችውን ታድርግ መብቷ ነው እስከማለት የደረሰ በጣም አዛ የነበረ ሰው ነበረ። ለማንኛውም እንግዲህ በድንገት ህይወቱ ማለፉ ታውቋል። አሁን በተሰማ ሰበር መረጃ ጠቅላይ ሚኒስትሩ ጎጃም ገብተዋል። ደብረ ማርቆስ በታሪክ ደምቃለች። ዛሬ ጠቅላይ ሚኒስትር አብይ አህመድ ደብረ ማርቆስ በመገኘት ግዙፉን የንጉሥ ተክለ ሃይማኖት አየር ማረፊያን በይፋ መርቀዋል። የሚገርመው ግን ይህ አይደለም። አየር ማረፊያው ግዙፍ ቦይንግ 787 ድሪም ላይንን ጭምር የማሳረፍ አቅም አለው ተብሏል። ጎጃም አባይን ተሻግሮ በአየር ጉዞ ዓለምን ሊቀላቀል ነው። እናንተ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ
የአሜሪካኑ ከፍተኛ ፖለቲካ ማማታቸው እንግዲህ ብዙዎችን እያነጋገረ ይገኛል። ብዙ ነገሮችንም ይዞ እየመጣ ነው። እሱን ወደ ኋላ ማቅረብላችሁ ነው። ለምትመለከቱ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የተሰማቸውን እጅግ በጣም ጥልቅ የሆነ ሀሳባቸውን ገልጸዋል በዚህ መልኩ። ነገር ግን ምንም እንኳን እስካሁን ድረስ ኮንፈርሜሽን ባይወጣም ሁኔታዎቹ ከኢራን ጋር እየተያዙ ይገኛሉ። ይህ ፎቶ በኢራን ነበር ከ6 ቀናት በፊት እየተነሳው። ለምትመለከቱ እንደ አሜሪካኑ ፕሬዝዳንት ዶናልድ ትራምፕ እንበቀላቸዋለን ከተባሉት አንደኛው እሳቸው ናቸው። በዚህ መልኩ እንግዲህ ታርጌት ሊስት ውስጥ ገብተው ነበረ። በሰላማዊ ሰልፍም እንግዲህ ፎቶቸው በዚህ መልኩ እሳቸው ላይ ታርጌት ተደርጎ ይጸባረቅ ነበር። ታዲያ በዚህ ሰዓትም እጅግ በጣም አነጋጋሪ የሆነው ይህ ፖስት ነው። ኳይ እንደምትመለከቱት አንደኛው ሄዷል ወይም አንደኛው ተሸኝቷል፣ ሌሎቹ የሚከተሏቸዋል የሚል እንግዲህ የተለያዩ ፖስቶች የኢራን ሚዲያዎች ፖስት እያደረጉ ይገኛሉ። ያው እነዚህ ከላይ የምትመለከቷቸው በኢራን ላይ ጥቃት ሰንዝረዋልና መበቀል አለብን ብለው የሚያስቧቸው የተለያዩ ትላልቅ የሆኑ ባለስልጣኖች ናቸው። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ። ታዲያ የአሜሪካን ከፍተኛ ሴኔተር ህይወታቸውን ማጣታቸው ከዚህ ነገር ጋር የተያያዘ ነው። እስካሁን ድረስ የታወቀ ነገር የለም። ነገር ግን በአሁኑ ወቅት ይህ ነገር መነጋገሪያ ሆኗል በከፍተኛ ደረጃ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። አሳዛኝ መርዶ ተሰምቷል። የኳታር አባት አርፈዋል። ዛሬ ዓለም አንቱ የተባሉ ታላቅ መሪንም አታለች። ሁሉም ነፍስ ሞትን ቀማሽ ናት። የዘመናዊቷ ኳታር መስራችና ለሀገራቸው እድገት ህይወታቸውን የሰጡት ክቡር ሼህ ሙሐመድ ቢን ኻሊፋ አልታኒ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። ትንሿን የባህረ ሰላጤ ሀገር በዓለም መድረክ ላይ ግዙፍና ተጽዕኖ ፈጣሪ ያደረጉት እኚህ አባት በህዝባቸው ልብ ውስጥ የማይረሳት ስምንም ትተው አልፈዋል። ለቤተሰቦቻቸውና ለመላው የኳታር ህዝብ መጽናናትን እንመኛለን። ነፍሳቸውንም በጀነት ያኑርልን። አሳዛኝ መረጃ ሰምተዋል። ዘመናዊቷን ኳታር በመገንባት የገዛ ሀብቷን በማልማትና ሀገሪቱ ዓለም አቀፍ ተጽዕኖ ፈጣሪ በማድረግ የሚታወቁት የቀድሞ የኳታር አሚር ሼህ ሐሚድ ቢን ኻሊፋ አልሳኒ በ74 ዓመታቸው ከዚህ ዓለም በሞት መለየታቸው እየተገለጸ ይገኛል። ከ1995 እስከ 2013 ድረስም ሀገሪቱን የመሩ ሼህ ሐሚድ በተለይ ደግሞ ታዋቂው አልጀዚራ ቴሌቪዥን በማቋቋም እንዲሁም ደግሞ የዲፕሎማሲ የሚዲያ ተጽዕኖ ወደ ላቀ ደረጃ ያሸጋገሩ መሪም ነበሩ። ታዲያ እንደ አውሮፓውያን አቆጣጠር በ2013 ስልጣናቸው በፈቃዳቸው ለልጃቸው ሼህ ተሚም ያስረከቡት አሚሩ በኳታር ህዝብ ዘንድም አባት አሚር በሚልም ትልቅ ክብር የሚኖራቸው ነበረ። ታዲያ የሞታቸው ምክንያት በይፋ ባይገለጽ ማለት ነው በኳታር ታሪክ ውስጥም ገለልተኛ የውጭ ጉዳይ ፖሊሲን በመቅረጽና እንዲሁም ደግሞ ሀገሪቱ በዓለም አቀፍ መድረክ ታዋቂ በማድረግም ስማቸው በጉልህ የሚነሳ ታላቅ መሪ ህልፈትም ተደርጎ ተወስዷል። በዛሬው ዕለት እንግዲህ መላው ሀገሪቱ በሀዘን ላይ ትገኛለች። መልካም ቀን። እጅግ አስደናቂ ሰበር መረጃ አሁን ደርሶኛል። የዓለም አቀፍ ኤምኤምኤ ተወዳዳሪዎች በፕራይቬት ጀት አዲስ አበባ ሊገቡ እንደሆነ ተሰምቷል። ለመጀመሪያ ጊዜም ታላቁ ዓለም አቀፍ የኤምኤምኤ ፍልሚያ ወደ አዲስ አበባ መምጣቱ በይፋ ተረጋግጧል። ኢትዮ ፋይት ናይት ከዩናይትድ ኤምኤምኤ እና ዮኒ ቬጋስ ጋር በመሆን ነሐሴ 23 በአዲስ አበባ በሚያዘጋጀው ታሪካዊ ፍልሚያ ላይ የሚሳተፉ የመጀመሪያዎቹን 4 ዓለም አቀፍ ተፋላሚዎችም በይፋ አስታውቋል። ስፔንና ፖርቱጋልን ወክለው የሚሳተፉት የመጀመሪያዎቹ የተረጋገጡ አትሌቶች ሚሞታሩ፣ ኪንግ ቢ፣ ሱፐር ቾክ እና አኑስ ሲሆኑ ጠብቁን፣ እውነተኛውን ፍልሚያ ለማየት ተዘጋጁ በማለት መልእክታቸውን በዚህ መልኩ አስተላልፈዋል። Come watch the fights, come see us, come support the fighters. We're going to give a great show. It's going to be a great show for everyone. So guys, be ready, and like I used to say, let's make it happen. Come on. Us. በተጨማሪም በጉጉት የሚጠበቀውና በላስ ቬጋስ ኔቫዳ የሚኖረው ታዋቂው ፋይተር ቢኒያም ሽብሬም በዚህ ፍልሚያ ላይ ለመሳተፍ በይፋ መፈራረሙ ታውቋል። ታዲያ እነዚህ ፋይተሮች ኢትዮጵያዊ ተጋጣሚዎቻቸው እነማን የሚሆኑ ይመስላችኋል? ግምታችሁን ጻፉልኝ። በገራሚ ኢቨንትስ አዘጋጅነት የሚቀርበው ይህ ታሪካዊ ዝግጅት በሚቀጥሉ ሳምንታትም ተጨማሪ አትሌቶችን ይፋ ያደርጋሉ። ታዲያ እናንተ ይህንን እውነተኛ የኤምኤምኤ ፍልሚያ በአዲስ አበባ ለመመልከት ምን ያህል ተዘጋጅታችኋል? ሐሳባችሁን ጻፉልኝ።